ጎግል ጀሚናይ የኤአይ ኢንዱስትሪውን መቆጣጠሩን ቀጥሏል። ውድ የቻናል ቤተሰቦች በዚህ ቪዲዮ ሁለቱን ዋና የጎግል ጀሚናይ አፕዴቶች ይዤላችሁ መጥቻለሁ። እነዚህ ሁለቱ የጎግል ጀሚናይ አፕዴቶች ምን ናቸው? የመጀመሪያው አፕዴት ጎግል ጀሚናይ እስካሁን ይጠቀምበት የነበረው ሌተስት ሞዴል ጀሚናይ 3 ፕሮ በመባል ይታወቅ ነበር። ከጥቂት ቀናት በፊት ግን ጎግል ጀሚናይ ይህንን ጀሚናይ 3 ፕሮ ወደ ጀሚናይ 3.1 ፕሮ አሳድጎታል። ሁለተኛው አፕዴት ደግሞ ከዚህ በፊት ጎግል ጀሚናይን ተጠቅመን የራሳችንን ሙዚቃ በኤአይ ክሬት ማድረግ አንችልም ነበር። ከጥቂት ቀናት በፊት ግን ጎግል ጀሚናይ የራሳችንን ሙዚቃ በኤአይ ክሬት የምናደርግበትን ቱል ይዞልን መጥቷል። እስከ መጨረሻው ተከታተሉ። እስከ መጨረሻው ከተከታተላችሁ ደግሞ ይህንን የጎግል ጀሚናይ አዲሱ ሞዴል እንዴት እንደምንጠቀም፣ ለምን ፐርፐዝ እንደምንጠቀምበትና ይህ አዲሱ የጎግል ጀሚናይ ሞዴል ጀሚናይን በምን ያህል ፐርሰንት እንዳሳደገው አሳያችኋለሁ። ከዚህ በተጨማሪም አዲሱን የጎግል ጀሚናይ ቱል ተጠቅመን እንዴት አድርገን የራሳችንን ሙዚቃ ክሬት ማድረግ እንደምንችል አሳያችኋለሁ። አሁን ወደ ቪዲዮ ሄዳለሁ። ተከተሉ። እሺ ወደ ጎግል ጀሚናይ መጥተናል። እንግዲህ የጎግል ጀሚናይ ኢንተርፌስ እንደምታውቁት ይሄንን የሚመስለው ይሄንን አሁን የጎግል ጀሚናይን አዲሱን ሞዴል የት ነው የምናገኘው? እዚህ ጎግል ጀሚናይን ከከፈትን በኋላ እንግዲህ እዚህ ሞዶች አሉ። እዚህ ሞዱን እዚህ ስንነካ እዚህ ፋስት ቲንኪንግ ፕሮ የሚለው አሉ። እዚህ ፕሮ የምትለዋ ላይ እዚህ ጋር ስንመጣ 3.1 ፕሮ ትላለች ማለት ነው። ስለዚህ አሁን ይህንን አዲሱን ሞዴል መጠቀም ከፈለግ ይህንን ፕሮ የሚለውን ነክተን ከዛ መጠቀም የምንፈልገውን ነገር መጠቀም እንችላለን ማለት ነው። እዚህ ላይ ካላገኘ ጎግል ኤአይ ስቱዲዮ ላይ ታገኙ ትችላላችሁ። ይህ እንግዲህ አዲሱ የጎግል ጀሚናይ ሞዴል ፍሪ ነው፣ በነፃ መጠቀም እንችላለን። ግን የጎግል ጀሚናይ ፍሪ ቨርዥን የምንጠቀም ከሆነ ግን ፔድ ያልሆነው ማለት ነው፣ ሊሚትድ ነው። በቀን ከ5 እስከ 10 ሜሴጆችን ብቻ ነው ልንጠቀምበት የምንችል ማለት ነው። ትንሽ ቆየት ብዬ በኋላ ላይ ጎግል ኤአይ ስቱዲዮ ላይ በመሄድ እንዴት አድርገን በተሻለ መልኩ ይህንን አዲሱን ሞዴል መጠቀም እንደምንችል አሳያችኋለሁ። ይህንን አዲሱን ሞዴል እንግዲህ ለምን ብንጠቀምበት የተሻለ ነው። አንደኛ በጣም ረጅም መረጃዎችን ለመተንተን ልንጠቀምበት ይችላል። እንግዲህ ይህ የ3.1 ፕሮ ትልቁ ልዩነት ነው ማለት ነው። እስከ 2 ሚሊዮን ቶክን መያዝ ይችላል። እስከ 2 ሚሊዮን ቶክን መያዝ ይችላል ሲል ምን ማለታችን ነው? ሙሉ መጽሐፍትን ማለትም እስከ 1500 እስከ 2000 ገጽ ያላቸውን መጽሐፍ አንዴ አፕሎድ አድርጎ ሊተነትንልን ይችላል። በጣም ረጅም የቪዲዮ ፋይልን ወይም በሺዎች የሚቆጠሩ የኮምፒውተር ኮዶችን በአንድ ጊዜ ወደ ጀሚናይ አስገብተን ጥያቄ መጠየቅ እንችላለን ወይም እንዲተነትንልን ማድረግ እንችላለን ማለት ነው። እንግዲህ ይሄ ሞዴል የ1 ሰዓት ቪዲዮ አይቶ ዋና ነጥቦችን እንዲያወጣላችሁ ከፈለጋችሁ ልታዙ ትችላላችሁ። ያለምንም ችግር የ1 ሰዓት ቪዲዮ ሊተነትንላችሁ ይችላል ወይም ዋና ነጥቦችን ሊያመጣላችሁ ይችላል ማለት ነው። ሁለተኛው ይህንን አዲሱን የጎግል ጀሚናይ ሞዴል ልንጠቀምበት የምንችል ነገር ውስብስብ ለሆኑ የፈጠራ ስራዎች ልንጠቀምበት ይችላል ማለት። ለምሳሌ የሙዚቃ ስራ ለሚሰሩ ሰዎች በጣም ተመራጭ ሊሆን ይችላል። ሙዚቃ ለሚሰሩ ሰዎች ምን ሊጠቅማቸው ይችላል? ጀሚናይ እንግዲህ ግጥም እንደሚጽፍ ይታወቃል። ስለዚህ ግጥም ብቻ ሳይሆን የሙዚቃውን ኢንስትሩሜንቴሽን ወይም ምን አይነት መሳሪያዎች ጥቅም ላይ ይዋሉ የሚሉትን ሃርሞኒና ሙዚክ ቲዮሪውን ተረድቶ በዝርዝር መመሪያ ሊሰጥልን ይችላል ማለት ነው። ለምሳሌ አንድን ዘፈን ከዜማው ተነስቶ እስከ መጨረሻው ፕሮዳክሽን ድረስ ሊያቅድልን ይችላል ማለት ነው። ሶስተኛ ይህንን አዲሱን የጎግል ጀሚናይ ፕሮ ሞዴል ለጥቅል ምርምርና ትንታኔ ልንጠቀምበት እንችላለን። ይህ ሞዴል እንግዲህ ቲንኪንግ ሞድ የሚል ስላለው አንድን ጥያቄ ስንጠይቀው ከመመለሱ በፊት ቆም ብሎ የተለያዩ አማራጮችን ያመዛዝናል ማለት ነው። ለምሳሌ ለሂሳብ ስሌቶች፣ ለሳይንስ ጥያቄዎች እና ዝርዝር የቢዝነስ ፕላን ዝግጅት በጣም ትክክለኛ ወይም አኪውሬት በሆነ መልኩ ሊሰራልን ይችላል ማለት ነው። አራተኛ ይህንን አዲሱን የጎግል ጀሚናይ ሞዴል የኮምፒውተር ፕሮግራሚንግ ለመስራት ልንጠቀምበት እንችላለን ማለት ነው። ለምሳሌ ሙሉ የሶፍትዌር ፕሮጀክትን ለመስራት፣ ስህተቶችን ለማረምና አዳዲስ አፕሊኬሽኖችን ለመፍጠር ከሌሎች ሞዴሎች ይበልጥ ጎበዝ ነው ማለት ነው። ያው ደግሞ ይህ አዲሱ የጎግል ጀሚናይ 3.1 ፕሮ ምን ለውጦች ይዞ እንደመጣን አንደኛ የማሰብ ችሎታን በተመለከተ እንግዲህ ይህ ትልቁ ለውጥ ኤአይ መልስ ከመስጠቱ በፊት እንደ ሰው ማሰብ መጀመሩ ነው ማለት። ለውጡን ስናይ ቀደም ያሉ ሞዴሎች ለጥያቄ ቀጥተኛና ፈጣን መልስ ነበር የሚሰጡት። ይህ 3.1 ፕሮ ግን ውስብስብ ጥያቄ ሲቀርብለት መጀመሪያ ራሱን ይጠይቃል፣ ስህተት ካለ ያርማል፣ ከዚያም የተጣራ መልስ ይሰጣል ማለት። ሌላኛው ይህ አዲሱ የጉግል ጀሚናይ ሞዴል ይዞት የመጣለው ረጅም መረጃን የማስታወስ አቅሙ በጣም ጨምሯል ማለት። እንግዲህ ከዚህ በፊት እንዳልኳችሁ ይህ አዲሱ 3.1 ፕሮ 2 ሚሊዮን ቶክን መያዝ ይችላል ብለናል። ይህ ምን ማለት ነው?
በአንድ ጊዜ ከ1500 እስከ 2000 ገጽ ያላቸው መጽሐፎችን አፕሎድ አድርገን እንዲተነትንልን ማድረግ እንችላለን ማለት ነው። የአንድ ሰዓት ቪዲዮ ወይም በሺዎች የሚቆጠሩ የኮድ መስመሮችን ማንበብ ይችላል። የቀደሙ ሞዴሎች ረጃጅም መረጃ ሲሰጣቸው አጋማሽ ላይ ይረሱ ነበር። ይህ 3.1 ፕሮ ግን ሁሉንም መረጃዎች በአንድ ጊዜ ኮኔክት ማድረግ አቅም አለው ማለት ነው። ይህ አዲሱ 3.1 ፕሮ ግን ሁሉንም መረጃዎች በአንድ ጊዜ የማገናኘት ወይም ኮኔክት የማድረግ አቅም አለው ማለት ነው። ሶስተኛው ይዞት የመጣ ደግሞ የኤጀንቲክ ችሎታው እንግዲህ ይህንን ኤጀንቲክ ችሎታ በተመለከተ ለውጡን ስናይ 3.1 ፕሮ ኤጀንት ሆኖ መስራት ይችላል ማለት ምን ማለት ነው? አንድን ስራ ስንጠይቀው ለምሳሌ አንድ አርቲስት ይህንን ዘፈን ሰርተህ በኢሜል ላክልኝ ቢለው ይህን ዘፈኑን ሰርቶ በኢሜል ሊልክለት ይችላል ማለት ነው። ያንዳንዱ ቅደም ተከተል ራሱ አቅዶ መጻፍ ይችላል። ለብቻው ኢንተርኔት ላይ መፈለግ ይችላል። ፋይል ማዘጋጀትና ውጤት ማምጣት ይችላል ማለት ነው። ሌላው ይዞት የመጣለው ደግሞ የኮዲንግና የሂሳብ ብቃት። ይህንን የኮዲንግና የሂሳብ ብቃት በተመለከተ ለውጡን ስናይ በሳይንሳዊና በቴክኒካዊ ጥያቄዎች ላይ ያለው ትክክለኛ ወይም አኪውሬሲ በከፍተኛ ሁኔታ ጨምሯል ማለት ነው። ለምሳሌ ፕሮግራሚንግ ለሚማሩ ተማሪዎች፣ ውስብስብ የሙዚቃ ስሌት ለሚሰሩ ባለሙያዎች ከመቼውም ጊዜ በላይ ታማኝ ሆኗል ማለት ነው። ሌላው ድምፅና ምስልን የመረዳት ጥራቱ በከፍተኛ ደረጃ ጨምሯል ማለት ነው። አሁን ድምፅንና ምስልን የመረዳት ጥራትን በተመለከተ ለውጡን ስናይ ምስሎችን፣ ድምፆችንና ቪዲዮችን የመረዳት ብቃቱ በጣም ረቂቅ ይሆናል ማለት ነው። ለምሳሌ አንድን የሙዚቃ መሳሪያ ፎቶ አንስተን እንዴት ነው የምንጫወተው ብለን ብንጠይቀው የመሳሪያውን አይነት ለይቶ ከማወቅ ባለፈ የእጅ አቀማመጥን ጭምር ለይቶ ሊያስተካክል እና እንዴት እንደምንጠቀምበት በደንብ ሊያሳይ ይችላል ማለት ነው። እስኪ አሁን ደግሞ ይህ አዲሱ የጎግል ጀመናይ ሞዴል ይዟቸው የመጣ ለውጦች በጎግል ጀመናይ እድገት ላይ ምን ያህል ለውጥ እንዳመጣ በፐርሰንት ነው። እንግዲህ የማሰብና የማመዛዘን ብቃትን በተመለከተ 75% እድገት አሳይቷል። የመረጃ የመያዝ አቅምን ስናይ ደግሞ የመረጃ የመያዝ አቅሙ በ100% ወይም ደግሞ በእጥፍ ጨምሯል ማለት ነው። የኮዲንግና የቴክኒክ ስራን ስናይ ደግሞ በ40% ጨምሯል ማለት ነው። የፈጠራ ስራና የቋንቋ ጥራትን ወይም ክሬቲቭ ራይቲንግ ስናይ ደግሞ በ30% ጨምሯል ማለት ነው። ይህንን አዲሱን የጉግል ጀመናይ ሞዴል በነፃ እንደምንጠቀም ነግሬያችኋለሁ። ነገር ግን ፍሪ ቨርዥኑ ጉግል ጀመናይ የምንጠቀም ከሆነ ሊሚት ነው ብያችኋለሁ። በቀን የሚሰጠን ከ5 እስከ 10 ሜሴጆችን ብቻ ነው። ነገር ግን ይህንን አዲሱን የጉግል ጀመናይ ሞዴል ከዚህ በተሻለ መጠን መጠቀም ከፈለጋችሁ ጉግል ኤአይ ስቱዲዮ ላይ ሄዳችሁ ብትጠቀሙ በጣም የተሻለ ነው ማለት ነው። ጉግል ኤአይ ስቱዲዮን የት ላይ ነው የምናገኘው? ጉግል ከከፈትን በኋላ እዚህ ሰርች ኢንጂኗ ላይ መጠን ኤአይ ስቱዲዮ .google.com ብለን እንጽፋለን ማለት ነው። ከዛ ኢንተር እንላለን። ልክ እንደዚህ ይመጣልናል ማለት ነው። ይህ እንግዲህ የጉግል ኤአይ ስቱዲዮ ዩዘር ኢንተርፌስ ነው ማለት ነው። ስለ ጉግል ኤአይ ስቱዲዮ አጠቃቀም በሌላ ቪዲዮ የማሳያችሁ ይሆናል። ለዛሬው ግን ይህንን አዲሱን የጉግል ጀመናይ 3 ፕሮ እዚች ላይ ስመጣ ኒው የምትላለች፣ ከዛች በስተቀን ትራይ ጀመናይ 3.1 ፕሮ የምትላለች ማለት ከዛ ወረድ ብለን ትራይ ጀመናይ 3.1 ፕሮ የሚላለች፣ ከዛ ወረድ ብለን ትራይ ኢን ፕሌግራውንድ የምትላለች፣ ከዛ እችን እንነካታለን ማለት ከዛ እዚህ ላይ ስታርት ታይፒንግ ፕሮምፕት የሚላለን ፕሮምፕታችን ላይ እዚህ ላይ ጽፈን እንጠቀማለን ማለት ነው። የጉግል ጀመናይ 3.1 ፕሮ ሞዴል እንግዲህ ይህንን ይመስላል ማለት ነው። እስኪ አሁን ደግሞ የጉግል ጀመናይን አዲሱን ቱል ተጠቅመን እንዴት አድርገን ሙዚቃ ክሬት ማድረግ እንደምንችል አሳያችሁ። ወደ ጉግል ጀመናይ እንመለሳለን ማለት ነው። ወደ ጉግል ጀመናይ ተመልሰናል። ይህንን ሙዚቃ ክሬት የምናደርግበትን አዲሱን የጉግል ጀመናይ ቱል የት ነው የምናገኘው? እዚህ ላይ ፕሮምፕት ከምንጽፍበት ወረድ ብለን ክሬት ሙዚክ የምትላለች እዚህ ላይ ማድረግ እንችላለን። ይህንን መንካት እንችላለን። ወይም ደግሞ ቱልስ ላይ ገብተን እችን ክሬት ሙዚክ የምትላለች ኒው ትላለች፣ እችን ነክተን እዛ ላይ ወደ ሙዚቃ ክሬት ወደ ምናደርግበት ቦታ ይወስደናል ማለት ነው። እንግዲህ እስኪ አሁን ሙዚቃ ክሬት ከማድረጋችን በፊት ጉግል ጀመናይ ሙዚቃ ክሬት ስለሚያደርግበት ሞዴል አንዳንድ ነገር ልበላችሁ። እንግዲህ ጉግል ጀመናይ ኢሜጅ ክሬት በሚያደርግበት ጊዜ ናኖ ባናናን እንደሚጠቀም ይታወቃል። ሙዚቃ ክሬት ለማድረግ ደግሞ ሊሪያ 3 የሚባል ሞዴል አለው። ይህንን ሊሪያ 3 ሞዴል ነው ሙዚቃ ክሬት ለማድረግ የሚጠቀምበት ማለት ነው። ይህ ሊሪያ 3 የሚባለው የጉግል ጀመናይ ሞዴል መልቲ ሞዳል ኢንፑት በመባል ይታወቃል። መልቲ ሞዳል ኢንፑት ስንል ምን ማለታችን ነው? ሙዚቃ ክሬት ለማድረግ በጽሁፍ ብቻ ሳይሆን ኢሜጅ ተጠቅመንም ሙዚቃ ክሬት ልናደርግ እንችላለን ማለት ነው። ሁለቱንም የማሳያችሁ ይሆናል። ከፍተኛ ጥራት ያለው ሙዚቃ ክሬት ለማድረግ ያስችለናል፣ ወይም ሙዚቃውን በ48 ኪሎ ሄርትዝ ስቱዲዮ ጥራት ልክ ሙዚቃ ክሬት ያደርግልናል ማለት ነው። ይህ ሊሪያ 3 ሞዴል እንግዲህ ገና ቤታ ሌብል ላይ ያለ ሲሆን በአሁኑ ጊዜ ለ30 ሰከንድ ሙዚቃ ብቻ ነው ክሬት ሊያደርግልን የሚችለው ማለት ነው። ይህ ሊሪያ 3 እንግዲህ
ግጥም ጻፍ ካለው ግጥም ሊጽፍልን ይችላል። ዜማውንም ራሱ ሊመርጥልን ይችላል። ነገር ግን ኢትዮጵያ ሙዚቃ ክሬት በምናደርግበት ጊዜ ግጥም ራሳችን ሰጠነውም ያንን ግጥም ተጠቅሞ ሙዚቃ ክሬት ሊያደርግልን ይችላል ወይም ሊሰራልን ይችላል ማለት። እስኪ አሁን እንዴት አድርገን ሙዚቃ ክሬት ማድረግ እንደምንችል አሳያል። እንግዲህ ሙዚቃ ክሬት በምናደርግበት ጊዜ በሶስት መልኩ ክሬት ልናደርግ እንችላለን ማለት ነው። አንደኛ እዚህ ላይ የምታዩቸውን ፒክ ኤትራክ ቱ ሪሚክስ ከሚለው ዝቅ ብሎ እዚህ ላይ የምታያቸው ሙዚቃዎች አሉ። እነዚህን ሙዚቃዎች ነክተን ማለት አሁን ይሄ የመጀመሪያው 90s ራፕ ይላል፣ ላቲን ፖፕ ይላል፣ ፎክ ባላድ ይላል፣ 8 ቢት ይላል። እነዚህን ሙዚቃዎች ሪሚክስ አድርገን አዲስ ሙዚቃ ልንሰራ እንችላለን ማለት ነው። አሁን ይሄንን እዚህ ላይ ስንነካው ልክ እዚህ ላይ ይመጣልናል ማለት ነው። ከዛ እዚህ ላይ በምን መልኩ ካስተማይዝ እንደሚያደርግልን እዚህ ላይ እንጽፍና ከዛ እዚህ ላይ መጠን ሰሜት እንለዋለን ማለት። እስኪ አሁን ይህንን ልተውና እንዴት አድርገን ፕሮምፕት ብቻ ሰጠነው ሙዚቃ ክሬት ሊያደርግልን እንደሚችል ላሳያችሁ። በነገራችን ላይ ይህ አዲሱ ሊሪያ 3 የሚባለው የጎግል ጀመናይ ሞዴል የፕሪ ቨርዥኑን ጎግል ጀመናይ የምንጠቀም ከሆነ በቀን 10 ሙዚቃ ብቻ ነው ክሬት ሊያደርግልን የሚችል ማለት። ከዛ በላይ መጠቀም የምንፈልግ ከሆነ በሰብስክራይብ መጠቀም አለብን ወይም ከፍተን አለብን ማለት ነው። ያሁን እዚህ ላይ ዲስክራይብ ዮር ትራክ ይላል። እዚህ ላይ አምጥቼ አንድ የእንግሊዝኛ ሙዚቃ እንዲሰራልን ኮማንድ ባር ወይም ድዘዙ ፕሮምፕቱን አስገብቼለታለሁ ማለት ነው። የፖፕ ሙዚቃ አዘጋጅልን ያልኩት ሞዴሉን እዚህ አሁን ቶሎ ክሬት እንዲያደርግልን ፋስት ላይ ላድርገውና ሰሚት ልበል። ወዲያውኑ ክሬት አድርጎልኛል ሙዚቃውን። እስኪ አሁን ፕሌይ ልበለውና አለ ልክ እንደዚህ ነው። Chasing the neon light tonight, chasing the neon light tonight. ልክ እንደምታዩት እንግዲህ ክሬት አድርጎታል ማለት ነው። የሚገርም ሙዚቃ ነው። እነሱንም የሚያስንቅ ነው። ከነሱ እንግዲህ ለየት የሚለው ምንድነው? የሙዚቃው እርዝመት ብቻ ነው ማለት ነው። 30 ሰከንድ መሆኑ ብቻ ነው ማለት ነው። ይህንን ሙዚቃውን ዳውንሎድ ማድረግ ከፈለጋችሁ እዚህ ላይ መጣችሁ ላይ ዳውንሎድ የምትላለች ዳውንሎድ ማድረግ ትችላላችሁ። ኦር ደግሞ እዚህ ላይ ሸር ማድረግ ትችላላችሁ ማለት ነው። እስኪ አሁን ደግሞ የአማርኛ ሙዚቃ እንዲሰራልኝ ልጠይቀው። ፕሮምፕቱን አስገብቼለታለሁ። በነገራችን ላይ ፕሮምፕት በምናስገባበት ጊዜ ይህንን ሙዚቃ ክሬት ለማድረግ ፕሮምፕታችን በእንግሊዝኛ ቢሆን ጥሩ ነው። ጉግል ጀመናይ ምንም እንኳን አማርኛን በመረዳት ጥሩ ቢሆንም ሊሪያ 3 በ8 ቋንቋዎች ብቻ ስለሆነ በደንብ እንዲሰራ የተደረገው በአማርኛ ስንጽፍለት ጥሩ ሙዚቃ ክሬት ሊያደርግልን ይችላል ማለት ነው። ፕሮምፕት በእንግሊዝኛ መጻፍ የምትቸገሩ ከሆነ ፕሮምፕቱን እዚህ ላይ ጉግል ጀመናይ ላይ እንዲያዘጋጅላችሁ መጠየቅ ትችላላችሁ። እኔም እዚህ ላይ ጉግል ጀመናይ ላይ ነው ያዘጋጀሁት ማለት ነው። አሁን ፕሮምፕቱን አስገብቻለሁ። እዚህ ላይ ፋስት አድርጌ አሁን ተሚክበል ክሬት አድርጎልኛል። በትንሽ ሰከንዶች ነው ክሬት ያደረገው። የፕሌይ ልበለውና እንስሙ። ያፊትሽ ከፊቴ ዛሬም አልጠፋለኝ፣ ትዝታሽ ወሰደኝ ከዚህ ዓለም። በዛ ባሳለፍነው ጣፋጭ ጊዜ ልቤ ይናፍቃል ያንን ትዝታ። በዛ ባሳለፍነው ጣፋጭ ጊዜ ልቤ ይናፍቃል ያንን ትዝታ። የሚገርም ሙዚቃ ነው። እንግዲህ እነሱ ነው ከሚያዘጋጁት ሙዚቃ ሁሉ የተሻለ ነው። በተለይ ደግሞ ለአማርኛ፣ ምክንያቱም ጉግል ጀመናይ አማርኛን በመረዳት ጎበዝ ስለሆነ ይመስለኛል። እስኪ አሁንም ሌላ ሙዚቃ ክሬት እንዲያደርግልኝ ልጠይቀው። ያው ደግሞ እስኪ የአምባሰል ዜማ ያለው ነው ያልኩት። አሁን ደግሞ ሞዱን ፋስት ላይ ከማደርገው ይልቅ እስኪ ቲንኪንግ ላይ ላድርገው። ቲንኪንግ ላይ እንግዲህ ካደረኩት ቲንኪንግ ላይ ከዚህ በፊት እንዳሳየኋችሁ ምንም እንኳን ትንሽ ጊዜ ቢወስድም የተሻለ ጥራት ያለው ውጤት ግን ይሰጠናል ማለት። ቲንኪንግ ላይ አድርጌዋለሁ። ሰሚት ይበል። ሙዚቃውን ክሬት አድርጎልኛል። እስኪ ፕሌይ እንበለውና እናዳምጠው። ያሩቅ ትዝታ ልብን ያመዋል፣ ትናፍቂኛለሽ ዛሬም ከትናንት ወዲያ። በዛ በአምባሰል ዜማ ስምሽን ባነሳ ስንት ጊዜ አለፈ፣ ትዝታሽ ግን ሌላ፣ ትዝታሽ ግን ሌላ።
እንግዲህ እንደሰማችሁት ይህም ቆንጆ ሙዚቃ ነው። ቤታ ደረጃ ላይ እንዳለ እንግዲህ በጣም ጥሩ ነው። ወደፊት ሲሻሻል ደግሞ ከዚህ የተሻሉ ሙዚቃዎችን ክሬት ማድረግ ያስችለናል። እኔም እንደተሻሻለን ሌላ ቪዲዮ ይዤላችሁ መጣ ይሆናል። እስኪ አሁን ደግሞ ኢሜጅ ተጠቅመን እንዴት አድርገን ያንን ኢሜጅ ዲስክራይብ የሚያደርግ ሙዚቃ ክሬት እንደሚያደርግልን እንግዲህ ኢሜጅ እዚህ ላይ ጉግል ጀመናይ ላይም ክሬት ማድረግ እንችላለን። ከሌላ ቦታም ደግሞ የፈለጋችሁትን ኢሜጅ አምጥታችሁ እዚህ ላይ አፕሎድ ማድረግ ትችላላችሁ። ጉግል ጀመናይ ላይ እንዴት አድርጋችሁ ኢሜጅ ክሬት ማድረግ እንዳለባችሁ የማታውቁ ከሆነ ከዚህ በፊት ጉግል ጀመናይን ተጠቅሞ እንዴት አድርገን ኢሜጅ ክሬት ማድረግ እንደምንችል የሰራሁት ቪዲዮ ስላለ ያንን ሄዳችሁ ብታዩ በጣም ይጠቅማችኋል። እስኪ አሁን ኢሜጅን አፕሎድ ላድርግና ሙዚቃ ክሬት እንዲያደርግልኝ ይጠይቃል። ኢሜጅ እንግዲህ አፕሎድ ለማድረግ እቺ የፕላስ ታይማን እንጫናለን። ከዛ አፕሎድ ፋይልስ የምትለዋል እንነካለን ማለት ነው። ከዛ ኢሜጃችንን ወደ አስቀመጥንበት ይወስድናል። እኔ አሁን ዳውንሎድ ላይ ስላለ ዳውንሎድ ላይ ልገባና ይህ ጀመናይ ጀነሬትድ ኢሜጅ የሚላለ ይህንን ነክቼ ኦፕን ልበል። ኢሜጁ እንዳያችሁት እንግዲህ ይህንን ነው የሚመስለው። ይህንን ከዚህ ኢሜጅ ጋር አብሮ ሊሄድ የሚችል ሙዚቃ ነው እንግዲህ ክሬት እንዲያደርግልኝ የጠየኩት ማለት ነው። አሁን እዚህ ላይ ዲስክራይብ ዮር ትራክ የሚለው ላይ ይህንን ኢሜጅ ተጠቅሞ እንዴት አድርጎ ሙዚቃ እንደሚሰራልኝ ልግለጽ ነው። ፕሮምፕት አስገብቼለት አለ ምንድነው ዩዝ ዚስ ኢሜጅ ቱ ክሬት የ30 ሰከንድ ትራክ አይ ዋንት ኢት ቱ ሳውንድ ላይክ ትራዲሽናል ኢትዮጵያን አዝማሪ ሙዚክ ዊዝ ማሲንቆ ኤንድ ስሎ ሶልፉል ሪትም የሚል ነው ያስገባሁልን። ይህንን ኢሜጅ ተጠቅመን የ30 ሰከንድ ሙዚቃ አዘጋጅልኝ። ሙዚቃውም የኢትዮጵያን ትራዲሽናል አዝማሪ የሚመስል ይሁን፣ ማሲንቆ የሚኖረው ትንሽ ስሎ ነገር ይሁን ያልኩት ማለት። ከዛ አሁን ደግሞ እስኪ ቲንኪንግ ሞድ ላይ ከማደርገው ይህንን ፕሮ ብናደርግ የተሻለ ውጤት ሊሰጠን ይችላል። አሁን ሰሚት ልበል። እንደምታዩት እንግዲህ ሙዚቃውን ክሬት አድርጎልኛል ማለት ነው። እስኪ ፕሌይ ልበለውና እንስማ። ያጡት ሲታጠን ትዝታን ያመጣል፣ የሽማግሌ ቃል ልብን ያነቃቃል። ትውልድ ቢፈራረቅ መንፈሱ ጸንቶ ይኖራል፣ በክራርና በማንቆ ታሪኩ ይወሳል። ያ የትላንት ገድል ዛሬም ይዘመራል፣ ዛሬም ይዘመራል። እንግዲህ ኢሜጅ ተጠቅመን ክሬት ያደረግነው ሙዚቃ ይሄን ይመስላል ማለት ነው። ይህም እንግዲህ ጥሩ ነው ማለት ነው። ከእነሱ ነው ጋር ስናወዳድረው ሪሊ በጣም የተሻለ ነው። ሱኖን ተጠቅመንም እንዴት አድርገን ሙዚቃ ክሬት ማድረግ እንደምንችል የሰራሁት ሙዚቃ ስላለ ያንን ያላያችሁ ካላችሁ ሄዳችሁ ብታዩ በጣም ይጠቅማችኋል። ቤታ ደረጃ ላይ እንዳለ ወይም ሙከራ ደረጃ ላይ እንዳለ እንግዲህ በዛ ላይ ደግሞ እንደነገርኳችሁ የሊሪያ 3 የጉግል ሞዴል ኢምፓወር የተደረገው በ8 ቋንቋዎች ነው። በ8 ቋንቋዎች በደንብ እንዲሰራ ነው። ከነዛ 8 ቋንቋዎች መካከል ደግሞ አማርኛ የለበትም። ነገር ግን ጉግል ጀመናይ አማርኛን በመረዳት ጥሩ ስለሆነ ያዳመጣችሁትን የሚመስል በጣም ማራኪ ሙዚቃዎችን መስራት ችሏል ማለት ነው። ወደፊት ደግሞ የተሻሻለ ሲመጣ ከዚህ የተሻለ ሙዚቃ ክሬት ማድረግ እንደሚችል እርግጠኛ ነኝ። እንግዲህ ጉግል ጀመናይ ወደፊት አፕዴቶች ይዞ ሲመጣ እኔም የማሳውቃችሁ ይሆናል። የዛሬው ቪዲዮ እንግዲህ ይህንን ይመስላል ማለት ነው። ቪዲዮውን አይታችሁ ከወደዳችሁት ላይክ አድርጉት። ለሰዎች ይጠቅማል ብላችሁ ካሰባችሁን ሸር አድርጉት። ለቻናሉ አዲስ ከሆናችሁም እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙበት ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።